እንኳን ደስ አለሽ። ቸልሲ ጨዋታ ላይ ምን ደግመዋለን? ቤት ስገባ በደንብ ቪዲዮ ጠብቅ። ይገባ አንቀባረር ነው ይሄንን ዶሮ አንቀባረር ነው። አቤት ኮንግራ ጀማው ይሄ ነው እኮ ትልቅ ለመለከው ሰላም ነው ወይኔ እዘ ለቶተናም ብቻ ነው መጫወት ያለበት። ከቶተናም ጋር ስለሆነ ብቻ የዘን ማሰለፍ ሃትሪክ ስራት በኢየሱስ ጀማው አፍጠር እንዴት ነው? አንዴ ቆይ ዶሮ አፍጠር ላይ ጣፋጭ አይደለችም? አቡዬ መስክሯል። የዛሬ አፍጠር ልዩ ነበር። እስቲ አቡዬ ዶሮ ይጣፍጣል። ቼላዬ እንግዲህ መጣው ዘው ቅርብና አቋማን ዛሬ አንቋቋ ነው። ሲጀመር ማለት ስሙን ዘርፎኝ ነው ይላችሁ። አቋማ ማለት አክቲቪስት ቋጠሮ ማህበር ነበር። እነሱ ቀይሮት አቡ ቋጠሮ ማህበር አረጉ። የራሴ ድርጅት ነው ጀማው። ተንበረከክን እንጂ አልወደቅንም አለን ጀማው። ባናቱ ተከሉ ባናቱ እንችላለን ጀማው። ቸላው መጣውልህ ሳምንት መጣውልህ ዋጋውን ደገም ነው ይላል። ኤዜ ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት። ኡፍ ቪክተር ዮከሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሻል። እቤት ስገባ በደንብ ትልቅ የሆነ ቪዲዮ ሰራለው። የአርሰናል ደጋፊ እንዴት እንዳኮራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው። በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ። እንዴት አባታችሁ እንዳኮራችሁ ማለት ወያላውም 70 ደቂቃ በኋላ ሮጦ ሄደ። አንቺ የሆንሽ ሰውዬ ማለት we are the gunners የመጣሽ እንዳለ እንኳን ደስ አለሽ። ቸልሲ ጨዋታ ላይ ምን ደግመዋለን? ቤት ስገባ በደንብ ቪዲዮ ጠብቅ። we are the gunners ማንም ነው ማቆመን ማንንም እየተደረደርኩ በለዋለሁ። ይሄን ዋንጫ እየተደረደርኩ ገባሽ አይደለ? ግባ ነው ተው ይገባ አንቀባረር ነው ይሄንን ዶሮ አንቀባረር ነው። አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው። እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ። በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት። የመው ጨጓራቸውን የቧጠጥኩላቸው። አቺ ደህና ነሽ? አንቺ ዶሮ መቀለጃ ያረግሽኛ ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል። ይኸውላችሁ ጀማው 4 ላን እመኑኝ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም። ታገሱ ብቻ እናንተ ትዕግስት ብቻ ነው ከኛ የሚያስፈልገን። ደጋፊው ተስፋ ይቁረጥ እንጂ ሲያምር ይቀራል። ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ? ቀጣይ ቼላው በሚዳህ መጥቼ ማለት ነው እልጥሃለሁ በአግባቡ። አንተን ራሱ በምንድን ነው ማፈጥረበት? አንተ ሃንግ ነው ማፍጠሪያ ነገር የለም። ግን መጥቼ እልጥሃለሁ። በቃ የማይቀር ነገር ይመቻችሁ ጀማው። ኮንግራ ጀማው ይሄ ነው እኮ ትልቅ ለመለከው የትልቅ ለመለከው ይሄ ነው ጀማው። ዓለም እንዳለ አርሰናል ቁጭ ብለ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረምባ አሳይቷል። የዋንጫቲ ማን እንደሆነ አሳይቷል። ሲታሽነፈ ነጥብ ጣለኛ አገባንም ወደፊት ነው ጀማው ወደፊት በ5 ነጥብ አርገናል። በ5 ነጥብ ዮኪሬሽ የሚገርም አቋም የሚገርም ጎል የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ የሚገርም አርሰናል ሲቲ አሸነፈ ነጥብ ጣለ። እኛ የሚመለከትን ጉዳይ የለም ወደፊት ነው ጀማው። እኮ ነው ትልቁ ክለብ ነው አርሰናል ጀማው። ለንደን ላይ አንድ ክለብ ነው ያለው አንድና አንድ እሱም አርሰናል ነው። ቀጣው ዲቻው ገቢነሽ
አንቺ ደግሞ ተቂያታለሽ። የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው። ቀጣይ ጠብቂኝ። የሚገርም ድል። ኮንግራ አርሰናል ገደፈ። ነጯን ዶሮ በሁዳዴው አርዶ ጾሙን አፈረሰ። ኤዜ ባረካት። ዮኮሬሽ በድንቅ ሁኔታ በለታት። ዳግም ኤዜ አጥቦ ዳግም ዮኮሬሽ አሽቶ ለታማኙ የመድፉ ደጋፊ በግዙፉ ለንደን ስታዲየም ጣፋጩን የ3 ነጥብ እራት አቀረባት። አርሰናሎች የመጀመሪያውን ዙር ውጤት ሳይጨምሩ ሳይቀንሱ በቶተናም ስታዲየም 4-1 ደገሙት። አርሰናል ቶተናምን አሸነፈ ሳይሆን ረመረመ ተባለ። የመድፉ ደጋፊዎች ደስታ እንዴት እያደረጋችሁ ነው? መድፈኞቹ ዶሮዋን በገዛ ሜዳዋና በደጋፊዎቿ ፊት እያጣጣሙ ሲበልቷት አመሹ። ዛሬ ምሽት የለንደን ንጉስ ማንም ሳይሆን አርሰናል መሆኑ በድጋሚ አስመስክሯል። ብዙዎች አርሰናል ዛሬ ይንሸራትታል፣ ይሸንፋል፣ የዋንጫው ግስጋሴ እዚህ ጋር ያከትማል ብለው ቢጠብቁም የሚካኤል አርቴታ ልጆች ግን ሜዳው ላይ የታዩት እንዳንበሳ ተቆጥተው ነበር። አርሰናሎች ቶትንሃምን በገዛ ጎጆ ድባቅ በመምታት ለሲቲ እና ለሌሎች ተፎካካሪያቸው ግልጽ መልእክትን አስተላልፈዋል። ኤዜ ማን ነው ለሚለው ደርሶ መልስ አሳይቷል። እኛ ማለት ራይት እንኳን ተሳሳተ። ሲሳሳት ነው የሰው ልጅ መሆኑን ትዝ እያለኝ ያለው። የሰው ልጅ መሆኑን ረስቸው ነበር ካለ መሳሳቱ ብዛት። ይመቸል። ለኛ ደርቢያችን ቶተናም አይደለም። እንዲህ ደርሶ መልስ 4-1 ነው የገለበው። ምንም ሜዳ ቢቀያየር ውጤት አይቀያየርም። ቻው ቼልሲ። እንደው በገብርኤል ዘንድሮን ቅበሩን። ሌላ ምንም አልፈልግም። ይመቻችሁ። የወያላ መቀለጃ ታረግኛለሽ አንቺ ዶሮ የዚህ ሰውዬ መቀለጃ ታረግኛለሽ ባልጠፋ ሰው አቋማን እጂ አሁን አቋም ቀጣይ ሳምንት ይመጣና ምን ይላል መሰለ ለቼልሲ እንወጥር ይላል። ይሄ የነፈጨለ አቋም በመለው ቼላይ አንተን አይወክልም። እውነት ለንደን ያለው እኔ ብቻ ነኝ። አንቀባራሃለሁ እናሳየዋለን እንዳፈራ ቼላይ በራስ ተማመን። አያ አንተ የጠነባ ዶሮ አፍጥርቶናል። ማትረባ አፍጥርቶናል ብሎ ፕሪሚየር ሊጉ ያራዳ ልጅ ኮሜዲያን ይቀጥር ጀመር አይደለ? እንደዛ አይነቱ ከጨዋታው በፊት ያዙኝ ልቀቁኝ ለያጅ ለገናጅ ያስቸግረው ነበር። 13 ተጫዋች አሉኝ ማድረግ ያለብኝን እጅግ በጣም ያውቃሉ አሉ። ኢጎር ቲዶር ናቸው ያራዳ ልጅ። እኔ የምትመለከተው ከንተከና አቤት ንግግር ወዝ ያለው ንግግር። ኤቨሪቼ ዜና ያውቁትም ቪክቶር ኬሬጅና ያውቁትም። እስታቸው ይናገሯ ሰላላዩ ነው ገቡ አዩ። ከዚህ በኋላ ትምህርት ይሆናቸዋል ተብሎ ይታሰባል። በልምጭ አንተ አርቴታ ደግሞ ክፋቱ በልምጭ ደርቢ ናቸው ወለማኔ ምናና በልምጭ እያሯሯጠን የገረፋቸው ገብቷል። ይሄ ነው ፕሪሚየር ሊጉ። ይሄ ነው ጎቤው። እንደዚህ አይነት ጨዋታ አይሰራም ነው 13 ተጫዋች 20 ምናምንም ተጫዋች ተይዞ ምንም እየተፈጠረ አይደለም ነው። ምን በጣም አዛ ነው ጎብዬ። የሚኬል አርቴታው አርሰናል በለንደን ደርቢ ቶተንሃምን 4-1 በማሸነፍ የሊጉን መሪነት ወደ 5 ሰፋ አድርጎታል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርሰናል ዛሬ ወሳኝ 3 ነጥብ አግኝቷል። ያው የለንደን ደርቢ ማለት ብዙም ይከብደኛል ያላቻ ጋር ብቻ የሆነ ደርቢ ነው። በተለይ አርቴታ ከመጣ በኋላ በለንደን እንደ ክለቦች ላይ የበላይነት ወስዷል። የለንደን ደርቢን ቀለል እያደረገ ሆኖ ነው እያሸነፈ ያለው። ግን ሰሞኑን በጣም ጫና ውስጥ ነበር። ዛሬ እንደውም አርሞት የገባው በጣም በማጥቃቱ ላይ አሪፍ ነበሩ። 3-1 እየመራ እጅ ኳስ እየመለሰ ነበር። አርቴታ በጣም ፍላጎት ነበረው።
እና ደግሞ ሳካን የሚገባው እዛው ራሱ ቦታ ላይ አጫወተው። አይታችሁት ነው ኢዜን አስገባ እና ሳካ ምንም ቢሆን እንደው በፎጣ ተገርዞ በፎጣ እዛ ቦታ ላይ እሱ ነው መጫወት ያለበት። ይሄ ልጅ እሱ ከወጣ በኋላ ነው እሱ ወይ ሲጎዳም ነው አሁን ዛሬ እንደገባው አይደል? ልክ እንደዛ ነው እንጂ እሱን አያክሉም። ሳካ ጎል ባያገባ እንኳን ያስጨንቃል። በቃ የሆነ ያልተገባ ኳስ አይነካምና ዝም ብሎ ያልሆነ ንክኪ ያደርግም ከኳስ ጋር የሆነ በቃ ዛሬም እንኳን አሲስት ወይ ጎል ባያስቆጥርም ትልቁን አስተዋጽኦ ያደረገው እሱ ነው። እንደውም የመጀመሪያው ጎል በሱ ለምን እንደ አሲስት እንዳልተቆጠረ በጣም ገርሞኛል። ሁሉንም ጎሎች አርሰናሎች ናቸው አስቆጠሩት ማለት ይቻላል። የቶተንሃምንም ዴክላን ራይስ ስተሰርቶ ግን ዴክላን ራይስ የዛን ጊዜ በቃ ቡድኑ ሙቶ እንዳይቀር ያደረገው ነገር በጣም የሚገርም ነው። ሞራሊቲው ወዳውኑ እኔ ኃላፊነቱን ወስዳለሁ ተነሱ ብሎ ወዳውኑ ቡድኑን አነሳሳውና እጅግ በጣም ወሳኝ 3 ነጥብ ነው ያገኘው ቡድኑ ቶተንሃም ቢሆን ከዚህ በኋላ እኔ አሁንም ቢሆን አርሰናል ነው ሊያሳስባችሁ የሚገባው ሌላው ቡድን አይደለም። አሁን በርግጥ ሌላ ተስፋ ነው አዲስ ተስፋ ይሰጣል አይደል? አሁን የባለፈው ይሄ አቻዎች ምናምን ትረሱታላችሁ፣ ግን ሳትጠብቁት ነው የሆነ ነገር ስብር የሚለው ቡድኑ አሁን እንጂ እኮ በዚሁ ከቀጠለ እኮ ከአርሰናል የተሻለ ጥንካሬ የለውም። ግን መነሳት በማይችልበት ሁኔታ ላይ መጥቶ ስብር ይላል እንጂ አሁን ያየነው አርሰናል አይታችሁታል፣ መቼም የሚሸነፍ አይመስልም። ዛሬ በጣም የሚገርም ነበር። ቲምበር እንኳን ደከም ሲል ወዳው አርቴታ አይታችሁታል። ሁሉን ነገር ማድረግ ይችላል ምን እንደሆነ አላውቅም እንጂ ዛሬ በጣም ሁሉ ነገር አሪፍ ነበር። ኢዜ ራሱ ሁሌ ቶተንሃም ጋር በተጫወተ የሚያስብለው የክሬሽ ራሱ ጎል ማስቆጠሩ ሁለቱ በተለይ ጎል ማስቆጠራቸው ለአርሰናል አሪፍ ነው ብዬ አስባለሁ። እንግዲህ ያው ሲቲ አንድ ቀሪ ጨዋታ ቢኖረውም አሁን በ5 ነው ጋፑ። ያ መቼም ይሸነፍ አቻ ይሁን መቼም አይታወቅም ያ ቀሪ ጨዋታ። ስለዚህ ጫናው አሁን ወደዚህ ሊሄድ ይችላል። ግን ወሳኝ 3 ነጥብ ነው አርሰናል ማሳካት የቻለው። የአርሰናል ደጋፊዎች እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ